አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። የተሰጠው መግለጫ ሳይቀር አርኪ አይደለም፣ በቂም አይደለም። ቄሱ የታረደው አንተ ምን አድርገህ ነው? እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። ይደርስባቸው የሚታረዱት አባቶቻቸው በሰሩት ክፍ ነው ብሎ እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ተሳደው መከራ የሚቀበሉት ኦርቶዶክሳውያን እንደ ቸር ሰበር በሆነ መረጃ ተመልሼ መጣሁኝ። መምህራችን አባ ገብረ ኪዳን እንግዲህ ባገኙት አጋጣሚ ዝምታቸውን ሰብረዋል ማለት ይቻላል። ሙሉን ቪዲዮ አስመለክታችኋለሁ። እንዲሁም ሊቀ ሊቃውንት ስምዐኮን አባቶቻችን ድምጽ የማይሆኑን ከሆነ ያስገድሉን ይልቁንስ እነሱ ናቸው ሲሉ ተናግረዋል። ሙሉን መረጃ አብረን ተመልክተን ሐሳብ የምንሰጥበት ነው የሚሆነው። እስቲ ከዚህ ቪዲዮ እንጀምር። ምን እያሉን ይሆን? አብይ እንቅልፍ አይኖረውም እኛን ሳያጠፋ እመኑ። አብይ አህመድ የኢትዮጵያ ቤተክርስቲያን አይናችን እያየ እስካላፈረሰ ድረስ አያቆምም። ነገር ግን ማን አይኑን ይግለጥ? ማን አይኑን ይግለጥ? ብፁዓን አባቶች አይናችሁን ግለጡ። እነ አቡነ አብርሃም አይናችሁን ግለጡ። አታድክሙን። ከአብይ ጋር ድርድር አትበሉ። ይሄ ነው የሚያደክመው። አባቶች ሰይፍን አንፍራው። በደም ብዛት በስኳር በምንም ይሞታል። የኛ መልፈስፈስ ነው ለአብይ አህመድ ጉልበት የሆነው። ዋጋ መክፈል ብንችል ኖሮ ያኔ መጀመሪያ እንደተያዘው አያችሁ። የዚህች ቅዱስ ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ ሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምጽ እንዲሆን በአንድነት ከኛ ጋር እንድትጮሁ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምጽ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ሕፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላ ነው የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ ፈለገ አትናቴዎስና ወንድሞቹ ያሉባት የክርስቶስ ኢየሱስ ሙሽራ የሆነች የዚህ ቅዱስ ቤተክርስቲያን ድምጽ ነው። ስለዚህ በሁሉም ዓለም ያላችሁ ክርስቲያኖች ወንድሞች ለነዚህ ነፍሳት ፍትህ ወንድማችን ፈለገ እናመሰግናለን። የተናገራቸው ነገሮች በሙሉ ምንም የሚጣረስ ነገር የለበትም። በተለይ ደግሞ ሃይማኖት ሳይሆን ሰብአዊነት ብቻ የሚገዳችሁ በእስልምና ውስጥ በፕሮቴስታንት፣ ካቶሊክ፣ ሌሎችም ሃይማኖት ያላችሁ በሙሉ እንግዲህ የሰው ዘር ሲሞት ግድ የሚላችሁ ከሆነ ከሃይማኖት በላይ በሰውነት የምታምኑ ከሆነ ድምጽ ልትሆኗቸው ይገባል። በተለይ ለአርሲ ኦርቶዶክሳውያን ውስጥ ከሞቱት እንግዲህ የሞቱት ይሻላሉ፣ እኛ በህይወት ያለነው ጭንቅ ውስጥ ነው ያለነው እያሉ መረጃ እያቀበሉ ነው የሚገኙትና መጨረሻ ላይ ስልክ ድምጻቸውን የማስመለከታቸው ነው የሚሆነው። ሰሞኑን ጋዜጠኞቻችን ላይ በተለይ ኦርቶዶክሳዊ ሆኖ በቲክቶክ ሶሻል ሚዲያ ላይ የሚንቀሳቀሱ ክርስቲያኖች ላይ ትችት እየቀረበ ነው የሚገኘው። እነዚህ ቪዲዮዎች ላስመልክታችሁ። ዓለም ላይ ብትሄዱ የትም ሀገር ተሳደው መከራ የሚቀበሉት ኦርቶዶክሳውያን ናቸው። አረብ ሀገር ብትሄዱ ተለይቶ የሚገደሉት መከራ የሚቀበሉት ኦርቶዶክሳውያን ናቸው፣ ግብጾቹ ናቸው። ወደ ሩቅ ምስራቅ ብትሄዱ ኢራቅ፣ እኔ በጣም ይገርመኝ፣ ኢራቅ የሚባል ሀገር አለ። ጦርነት በነበረ ሰዓት መርጠው ሲያጠቋቸው ሲገሏቸው የነበሩት ኩርዲስታን የሚባሉ ኦርቶዶክሳውያን እነሱን መርጠው። ለምን? ሰይጣን የትክክለኛውን ቤተክርስቲያን አድራሻ አይሳሳት። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነው። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው።
አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ። ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል ከሐዘኗ መጽናናትን እምቢ አለች፣ ልትረጋጋም አልቻለችም። ልጆች አልሆኗትምና መረጋጋትን እምቢ አለች። ስለሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን። እኔ ይህችን ራሔልን የማውቃት በመጽሐፍ ቅዱስ ነው። በአካል የማውቃት የኔዋ ራሔል ቤተክርስቲያን ናት። ስለ ልጆቿ ሁልጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኔዋ ራሔል ቤተክርስቲያን ናት። የመጽሐፍ ቅዱሷ ራሔል በግብጽ ያለችው ራሔል 2 ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት። የኔዋ ራሔል ቅድስት ቤተክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያት እንባዋ ላልታበሰው ለቤተክርስቲያን፣ ፍትህ በአርሲ ለሚገደሉ ኦርቶዶክሳውያን፣ ፍትህ እረኞቻችን ግዴላችሁም ያጎሏችኋል፣ በጎቻችሁን ጠብቁ። አንተ ኦርቶዶክሳዊ ባለማተብ ለአሩሲ ኦርቶዶክሳውያን ድምጽ ማትሆኑት እነ ብሩክ ኒውስ ድምጽ ማትሆኑት ባለማተብ እዛ የተገደለ የታረደ ድምጽ ማትሆኑት ያስተዛዝበናል። ባለስልጣናት፣ የኪነ ጥበብ ሰዎች፣ ትልልቅ ቦታ ያላችሁ ሰዎች ዝም ያላችሁ። የኦርቶዶክሳውያን ሞት ያልፋል፣ መቼም እንደዚህ አይቀርም። ትናንት ጋዶ ጊዮርጊስ 5 ሰው ተገድሎ እዛው እንዳይቀበር ተከልክሏል። ቀብራቸው እንኳን አንድ ቦታ እንዳይሆን ተከልክሏል። ቀብራቸው ማለት 3 ሰውም ተወስዷል። አሁንም ኦርቶዶክሳውያን እንዲረሱልን እያሉ ነው። ሌሎቹ ደግሞ ሸሽተው ወጥቷል። መከራ ላይ ነው ያለው ኦርቶዶክሳዊ። ይሄ ሁሉ እየሰማ እያየ ማዘግብ እያንዳንዱ ኦርቶዶክሳዊ ባለማተብ ቲክቶከርም ብትሆኑ ዩቲዩበር ያስተዛዝበናል። ይሄ ቀን ያልፋል። በጣም ጥሩ ሐሳብ ነው ብዬ አምናለሁ። ምክንያቱም እንግዲህ በቤተ ክርስቲያን በጣም ብዙ የሚሰሩ ልጆች እንዳሉ የታመነ ነገር ነው። ነገር ግን ለቤተ ክርስቲያን የጭንቋ ጊዜ ግን ሰው ምን ይለኛል ብለው የሚጠፉ አሉ። በጣም ብዙዎች ናቸው እውነቱን ለመናገርና ከቤተ ክርስቲያንና ከሰው አፍ እንዲሁም ደግሞ ከእግዚአብሔርና ከሰው የቱ ይሻላቸዋል? በጣም ብዙዎቻችንን ግራ ያጋባን ሐሳብ ነውና ቤተ ክርስቲያን በሚያስፈልጋት ደረጃ ልክ በተለይ ደግሞ ህዝቦቿ ልጆቿ በእንደዚህ አይነት መከራ ውስጥ እያለፉ ዝም እያላችሁ ለጥቅሟ ጊዜ ግን አሁንም ቢሆን ብዙ መረጃዎችን የምታወጡ አላችሁና አሁን ሴት ናችሁ፣ እባካችሁ አትደበቁ። አሁንም እኛን ድምጽ ይፈልጋሉ ብዬ ማስተላለፍ ወዳለሁኝ። መምህራችን አባ ገብረ ኪዳን እንደዚህ ብለው ተናግረዋል። እንመልከታቸው። እንኳን ታረዳችሁ ሲል በኦርቶዶክሳውያን ሞት እንዲህ ተሳልቋል። ስሙት ቪዲዮን። ይሄን ቪዲዮ እንዳያስጠፉት እንዳያስወርዱት 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። ኮሜንቱንም ፍትህ ለአርሲ ኦርቶዶክሳውያን፣ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ በግፍ ለተጨፈጨፉ ድምጹን። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዴ አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን። እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባ። እውነት ላንተ የምንፍቅና ካሴት የነዛ ሁሉ ነፍስ በግፍ በሰይፍ ወደቀ። አሁንም እላችኋለሁ ኦርቶዶክሳውያን 40 እና 50 ጊዜ ይህን ቪዲዮ በደንብ ኮፒ ሊንክና ሪፖስት አድርጉ። የእግዚአብሔር ቃል እንዲህ ሲል ይናገራል። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 8 ላይ እንዲህ ይላል የእግዚአብሔር ቃል፣ ከዚህ ዓለም ገዢዎች አንድስ እንኳ ይህን ጥበብ አላወቀም። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር፣ ባልገደሉት ነበር ይለናል። እውነት ነው። ዛሬ እቺ ዓለም ለሰላሟ የሚበጃትን ብታውቅ ኖሮ ዓለምን ንቀው ሁሉን ትተው ክርስቶስን የተከተሉትን እያሳደደች ባልገደለች ነበር። ለሰላሟ 24 ሰዓት ዘብ የቆሙትን ባልገደለች ነበር። ሁሉን ትተው ሁሉን ንቀው ለሰላሟ 24 ሰዓት ዘብ ሆነው የሚተጉት ላይ ሰይፍ ባልመዘዘች ነበር። ግርማ ሌሊቱ ሳያስፈራቸው፣ ድምፅ አራዊቱ ሳይበግራቸው ለሰላሟ 24 ሰዓት የተጉት ላይ ሰይፍ ባልመዘዘች ነበር። እውነት እቺ ዓለም አዋቂ ብትሆን ኖሮ ለሰላሟ የሚበጀውን የምታውቅ ቢሆን ኖሮ አባቶች ላይ ለሰላሟ 24 ሰዓት ዘብ የቆሙ ላይ ሰይፍ ባልመዘዘች ነበር። እያሳደደች ምዕመናቶቿን እያሳደደች ልጆቿን በሰይፍ ባልጨረሰች ነበር። የእግዚአብሔር ፍርዱ አይዘገይም፣ ቢዘገይም እንኳን የሚቀድመው የለም ተብሎ ተነግሯል፣ ተጽፏልና።
ተመለሱ፣ ከሴኬም ውጡ። ወንድማችሁ ናታኔም ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑ የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ሕፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበረ። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለ እያበራ ቦግ ሲል ፊቱ፣ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላሉ። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብጽ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። እኛ በአርሲ ሽርካ ያለነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምጹን፣ እባካችሁ ለአርሲ ሽርካ ድምጹን። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምጹን፣ እባካችሁ ድምጻችሁ ያንሰናል። በቃ ድምጹን። ለአንድ ቀን ለ2 ቀን ቫይራል ይወጣል፣ ከዛም በኋላ እንረሳለን። እባካችሁ ድምጹን ተው። ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምጹንልን። ቤተሰቦቻችን አለቀ። እኛ ወጣቱ በየጫካው በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያም የለንም። በቃ እንግዲህ የድምጽ ቅጂውን ወይም ደግሞ ከወንድማችን ጋር ያደረጉትን የስልክ ቆይታ እንደተመለከታችሁት ነው። እኔም በቴሌግራም የደረሰኝ መልእክት ነበር። አስቡት፣ የአርሲ ኦርቶዶክሳውያን በጣም ጭንቅ ውስጥ ነው ስንላችሁ እዚህ ጋር ቁጭ ብለን እኛ እንደምናወራው አይደለም። በጣም ጭንቅ ውስጥ ነው ያሉት፣ ምንም በማይናገር ቃልና ምን ብዬ እንደምነግራችሁ አላውቅም። ጠዋትም የደረሰኝ መልእክት ነበረ። ድምጽ ስለሆናችሁን እናመሰግናለን፣ አሁንም ግን በጣም ስቃይ ውስጥ ነን ነው እያሉ የሚገኙትና እኔ እንጃ የእነሱን ያሉበትን ሁኔታ በምን አይነት መረጃ በምን አይነት ቃል ነው ወደ እናንተ ላደርስ የምችለው። እባካችሁ በጸሎታችሁ አስቧቸው። ሺህ ጊዜ ቪዲዮ ከመስራት ሺህ ጊዜ ሚዲያ ላይ ከመጮህ ሁላችንም ተሰብስበን አንድ ቤተ ክርስቲያን ውስጥ ብናለቅስ እግዚአብሔር አምላክ ይሰማናል ብዬ አምናለሁኝና ይልቁንስ ያሉበት ነገር አሁንም ቢሆን በጣም ጭንቅ ውስጥ ናቸው። የሞቱት ይሻላሉ፣ እኛ ያለነው በጣም ስጋት ውስጥ ነን እያሉ የሚገኙትና እኔ እንጃ ምን ብዬ እንደምናገር አላቅም። አሁንም ባካችሁ ድምጽ ናቸው። ፓስተር ቸሪ እንግዲህ ከበጋሻው ንግግር ጋር ንጽጽር የተቀመጠ አንድ ቪዲዮ አለ። 666 ባይኔ አይቼዋለሁ ብሏል ፓስተር ቸሪና እውነት ነው ብያለሁ። እስቲ ላስመልክታችሁ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች
ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ? እኔ እኮ በጣም የሚገርመኝ ማለት ነው አሁን አንተ ቀንቡር ሰውንክ ሰውዬ ማለት ነው ዱርዬ ሴቶችን ልጸልይላችሁ እያልክ ቢርጎ ለቢርጎ ይዘህ ስትዞር የምትውል ቀንቡር ሻታም የሆንክ ሰውዬ በምን ሂሳብ ነው ያንተ ሲዲ ስለተቃጠለ የባለማህተቦች ሰማዕትነት ካንተ ሲዲ ጋር ሊወዳደር የሚችለው? እነሱ እኮ ወርቅ የሆነ ሞት ነው የሞቱት። ሰማዕታት ናቸው። ስለ ስሙ፣ ስለ ክብሩ፣ ስለ እግዚአብሔር ሲሉ፣ ስለ ማህተባቸው፣ ስለዚህ መስቀል ሲሉ የተገደሉት በማንነታቸው ኦርቶዶክሳዊ በመሆናቸው ብቻ ተለይተው ማለት ነው። አንተ ግን እድሜ ልክን እንደዚህ እንደ ቅንቡርስ ሜዳ ለሜዳ እንደተልከሰከስክ ትኖራለህ። ይኸው አሁንም አለክ። በቃ ይሄ ድምጽ ስለጎረነነ ብቻ ኦርቶዶክሳዊ ምዕመን አገልጋይ አክባሪ ነው፣ በጣም ትከበር ትወደድ ነበረ። ከዛ ምንም ዕውቀት ስለሌለ ባዶ ቀፎ ስለሆንክ ቤተክርስቲያንን ጥለው ወጣ። አሁንም ቤተክርስቲያናችንን የወረሯት እኛን መስለው የገቡ እንዳንተ አይነት ብዙ ቅንቡርሶች አሉ። በጊዜያቸው ልክ አንተ እየተጎተትክ እንደወጣው ይወጣሉ። አሁን ባንተ ቤት በቃ ያንተ ሲዲ ስለተቃጠለ የሁላ ሰው ሞት አይደለ? እግዚአብሔር ላንተ ሲዲ ስራም አላጣ። በጣም ስራ ፈተነ። ዱርዬ ይሄ ዱርዬነትን አቁም። መጀመሪያ ማናቅ ይመስላል የምትሰራውን ስራ ቅንቡርስ። እነሱ አንድ ሰማዕታት ሆነዋል። አቤት እድላቸው። አግኝተህ ነው እዚህ ቦታ ላይ ብትሆንና ቢገጥመህ ኖሮ ሲዲ ምናምን እያልክ ትመጻደቃለህ እንዴ? ዶማ ቄሱ የታረደው አንተ ምን አርገህ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይኸው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረንን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትነቃላችሁ፣ ንቁ። በባከነ ሰዓት ላይ የለም። ጴር ለሚደረግበት ሰዓት ቅርብ ያልቃል። በፊቱ እንቆማል፣ መልስ እንቀበላለን። እንግዲህ ፓስተር ቸሬ ምንም ጥፋት ይኖራል ብዬ አላስብም ከተናገረው ቃል። በጣም ብዙዎቻችን አስቡት ለሰይጣን ያለን አመለካከት፣ በተለይ ደግሞ 666 የሚባለው ታሪክ ላይ ብዙ ነገር ልናስቀምጥ እንወዳለንና እውነት እንደኛ ሰይጣን እንኳን ከሆነ 666 እንደ ሰው ልጅ ይከፋለው በዚህ ሰዓት እንዲህ በጣም እኮ የሚገርመኝ ነገር ነው። አስባችሁታል? የፈረድንባቸው ሰዎችን በቃ በህይወታችን የፈረድንባቸው ሰዎች አሉና እነሱን እየመሰለን እየመጣን ነው ያምናለሁ እና በጣም ነው የሚያሳዝነው። ስለዚህ 666 ሲባል የሚጠራ ነገር ሊኖር ይችላል። ነገር ግን በዚህ ዘመን ከሰው ልጅ ውጪ ጨካኝ፣ ከሰው ልጅ ውጪ ከእንስሳት በታች ሆኖ ነው የሚገኘውና ማሰብ እንኳን ያቃተው እንደ ሰው ልጅ ይኖራል ብዬ አላስብም። ስለዚህ ፓስተር ቸሬ የተናገረው ነገር እውነት ነው። ለካሴት ብሎ እንግዲህ ክርስቲያኖች እንኳን የሞቱ የሚል ሰው ከሰይጣን በምን ልንለየው አንችልምና ብቻ እግዚአብሔር አምላክ ልቦና ይስጥልን። ፓስተር ቸሬ የተናገረው ነገር በእኔ በኩል ልክ ነው። እናንተ ሐሳባችሁን ኮሜንት ላይ አስቀምጡ። በመጨረሻም ማስመለከታችሁ ሊቀ ሊቃውንት ስምዐኮን አባቶች ዝምታን ከመረጡ ያስገደሉን እነሱ ናቸው ብለዋል። እንመልከታቸው። የተሰጠው መግለጫ ሳይቀር አርኪ አይደለም፣ በቂም አይደለም። ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተን እንከተላለን፣ አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የስራው አካል እኮ ነው።
መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ለካድሬዎች በስልጠና መልኩ የሚሰጡ ነበሩ። ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሐሳብ የያዙ ትርክቶች ነበሩ። እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑም? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷ ነው። አስብ እንግዲህ ደግሞ ለዛውም እዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተይዘው ታፍነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ላይ ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር። ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው? ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው። እንደው ምድጃውን የለም ከድነነዋል ከዚህ በኋላ እሳቱ ተነስቶ አያቃጥለንም አይባል። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት ነው የተጀመረው በሻሻ ላይ። ምዕመናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። 10 ዓመት በላይ ቆኖታል እየመረጡ መግደል ከተጀመረ። የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው? ለምሳሌ መንግስትን ማን ነው የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ ሲያለቅሱ አይቻቸዋለሁ። አቡነ ይስሐቅ በጣም ነው ደስ ያለኝ። ዲዮን በመጨረሻም እንደተመለከታችሁት ነው መምህራኖቻችን ቃለ ሕይወት ያሰማልን። የተናገሩት የተወያዩበት ርዕስ በጣም ደስ የሚልና በቃ የሚያረካ ነው። በተለይ ለክርስቲያን ውስጥ የሚያስፈልጋቸው ይሄ ነውና በአንድ ወቅት ብፁዕ አቡነ ናትናኤል እንግዲህ ከዚህ በኋላ ለቤተ ክርስቲያን ምንም አይነት መግለጫ አይደለም የሚያስፈልጋት ውሳኔ ነው። በጣም ብዙ ጊዜ ዝም ብላለችና ለዛ ነው ዘማሪዎቻችንም ዝም ስትል እንደሞኝ ወይ ደግሞ ድምጿን ስትቀንስ ምንም እንደማታክ ትመስላለች ብሎ በመዝሙሮቿ የሚገልጿቸውና ቤተክርስቲያን እውነት ነው በጣም ዝም ብላለች። ከሚገባው በላይ ጽዋ ሞልቶ እየፈሰሰ ነው ይላሉ አባቶቻችን ወንድሞቻችንና ይሄንን ቃል እያየነው እየተመለከትነው ነው። ስለዚህ አሁንም ቢሆን ሚዲያው ላይ ካለው ንቅናቄ በላይ እባካችሁን በጸሎታችሁ ውዳሴ ማርያም ስትጸልዩ ወይ ማታ ዳዊት አላቅም አባቶቻችሁ እንኳን አባታችን ነው ብላችሁ ስትጸልዩ እንኳን የአርሲ ክርስቲያኖች ብላችሁ ጸሎታችሁ ላይ ያስገቧችሁ። ከምንጮህ በላይ እንግዲህ ወደ እግዚአብሔር ብንጮህ በጣም መልስ እናገኛለን ብዬ አምናለሁና መምህራኖቻችን ያስቀመጡትን ነገር እንዴት ተመለከታችሁ? ቃለ ሕይወት ያሰማልኝ ያላችሁ ኮሜንት ላይ ጻፉ። ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቸር እንቆይ። ጀስቲስ ፎር አርሲ ኦርቶዶክስ